አይደለም ከኤርሜላ ጋር ከ10 ኤርሜላ ጋር አብረህ ብተኛ ፈልጋለሁ ማለት እኮ ነው የቀረሽ አንቺ በቃና ጨርሰሃል አሁን ይብቃ አልተቀየምኩም ለምን አትዩም አንደኛሽ ጭራሽ ብለሽ አልጋቢ አረ ተይ ሩታ ማንንም ወንድ ልጅ በእንደዚህ አይነት መንገድ አታሸንፉት ይሄው ወንድነታችሁን ጉልበታችሁን ተማምናችሁ ከሆነ አስፈርሙት እጁን ጠምዝዛችሁ አስፈርሙት ልጅቷን ወንጀለኛ አስብሏት አብራም ጉራ ብቻ ያለው ሰለቸው ስንት ደቂቃ ሆነ 14 ደቂቃ ሁሉ እንተክላለን እንነቅላለን እንገነጥላለን ይሉታል ልጁን መጨረሻ ላይ ይቸግር ጉራ ብቻ እውነቱን ነው ጉራ ብቻ ስልቻ ቀልቀሎ ስልቻ አለ ሰውዬ ጉራ ብቻ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ ያልኩ ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁ ደወል ምልክቷን በመጫን ቤተሰብ ሞት ትችላላችሁ ወዳችኋለሁ አቡሽ ያድርገው በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ ለምን አሁን ልትደውል ነበር ደውል ከዛ በማን እንደሚበስና ያለን ነው ባለም እንደም ተከራከረው ይደውል አሁን ይኸውልህ መደወል በጣም ለኛም ቆንጆ ነገር ነው ይኸውልህ ይሄን ወረቀት ትፈርማለህ አትፈርም ለምን ማፈርመው ማን ስለሆንክ ነው ማፈርም አልፈልግ ይሄ ልጅ አንተ ችግር ምንድነው ችግር አለ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ያውለ ያወራው ነው አይደለ በስተክ ዳን አቡሽ እንዴ ነገር ካበራሽተ ማለት ነው እኔ ማለት ቆይ ማስፈረም ነው የፈለጉት እነሱ ማስፈረም ነው የፈለጋችሁት ማዋረድ ነው የፈለጋችሁት መሰዳደብ ነው ወንድነታችሁን ማሳየት ነው የፈለጋችሁት አንድ እንደው ሁላችሁም ጥበብ የጎደላችሁ ሰዎች ለምንድን ነው የምትሆኑት አንቺም እኮ ሄጂና ከወንድሞችሽ ጋር አገኙ እኮ ስንልሽ እኮ ወንድሞችሽ በጉልበት የሆነ ነገር እሱን ደብድበው አይነት አስፈርሙት አይደለም ያም ወንጀል ነው ህጉም አይፈቅድላቸውም መብታቸውም አይደለም ብልጠት ለምን አይጠቀሙም እኔ በአብርሃም ቦታ ቦን አልፈርምም በእንደዚህ አይነት ሁኔታ መጥቶ ያበሻቀጠኝ ሊደበድበኝ አይነት አክት ያደረገብኝ ምናምን አንድ ሰው ፈርም ቢለኝ አልፈርምም ምንም አይነት ጥፋት ላጠፋ ይችላል ወይ ማንንም ሰው ፈርቶ ፈረመ መባል አይፈልግም እኮ እቺናት ልቡ ለዚህው ነው እኮ መባል አይፈልግም ሁለተኛ ደግሞ እናንተ እዚህ ጋር እንደፈለጋችሁ መታችሁ ብትፈነጩ ድክመት አላችሁ ድክመታችሁ ሩታ ናት በቃ ድክመት ይዛችሁ መታችኋል አብርሃም እዚህ ጋር እናንተ ላይ እንደፈለገ የሚሆነው እንደፈለገ የሚናገራችሁ ሩታ አብራችኋለች ለዛ ነው አንድ የህግ ሰው ይዘናና በአግባቡ እምቢም ካለ መጥሪያ ሰጣችሁት ፖሊስ ጣቢያ ወስዳችሁ አስፈርሙት እምላችሁ ለዛ ነው በቀላሉ ያንን መፍታት ትችላላችሁ ከዛ በኋላ ከሱ ጋር በግል መጨረስ የምትፈልጉትን ነገር በግል መጨረስ ትችላላችሁ አሁን እናንተ እየመጣችሁ እዚህ ጋር ልውስ መጋባት ምናምን ነገር እታችሁ ላይ ከሴጋ ሲማግጥም ሲዳራም ብቻ ዶርም ውስጥ አልጋ ክፍል ውስጥ ስትይዙት ንዴት ውስጥ ከቷችሁ በእህታችን ላይ የሚል ነገር ማንንም ወንድም የሚሰማውን አይነት ስሜት ነው እየተሰማችሁ ያለው ግን ደግሞ ያ ደግሞ አይሆንም ብልጥ መሆን አለባችሁ ስሜታችሁን ዋጥ ማድረግ አለባችሁ በእህታችሁ የተነሳ መደፈራችሁን ዋጥ ማድረግ አለባችሁ ያ ወንድነታችሁን ያዙት ራሳችሁን መግዛት አለባችሁ በጥበብ ነው እዚህ ጋር የሚኬደው አይደለ ሲጀመር ደግሞ ይሄን ያክል ጥበብ የሆነ የሀብት ክፍፍል ወይም ደግሞ የውርስ ወረቀት ላይ እንዲፈርም ምናምን እኮ አስመሰላችሁት እንዲፈታት ነው አይደል የተፈለገው ስለዚህ እዚህ ሁሉ ሰጣ ገባ ውስጥ መግባት ለምን አስፈልጋችሁ አያስፈልግም እዚህ ሁሉ ሰጣ ገባ ውስጥ መግባት አያስፈልግም የራሴን ክብር በደንብ ጠንቅቄ ማክሴት ነኝ ክብሬን እፈልገዋለሁ ምንድነው ሌላ ነገር እንድጠቀም ሌላ ነገር እንድጠቀም አታድርገኝ እንደዚህ አታድርገኝ ምናምን አይደለም ለአንቺ ደስ አይልም አሁን እኔ እውነቴን ነው የምልሽ ከአብርሃም በላይ የውርደት አይነት ስሜት የሚሰማሽ አንቺ ነሽ እዚህ ቦታ ላይ መጥተሽ ባልሽ ከሌላ ሴት ጋር አንድ ክፍል ውስጥ ቁጭ ባለበት ፍቺ ካንቺ ጋር አልፈጸመ መለያየትን ያልፈጸመ እኔ የ80 ባልሽ የልጅሽ አባት ከሴጋ መሆኑ አሁን አንቺ ኖርማል አይነት ስሜት ይሰማሻል ብዬ አላስብም ማንንም ሴት ብትሆኚ ይሄ ስሜት አይሰማሽ አልጋ ቤት እየተከተልሽ ባልሽን ናፍታይም ብለሽ መለመን ለምን አስፈልገሽ ራሱ አንቺን እየተከተለ ልፍታሽ እንዲል አታስቢውም ህግ የለም እንደ ህግ የሌለበት ሀገር ውስጥ ነው እንደምትኖሩ ዱር ውስጥ ነው እንደምትኖሩት እንዴ ምንድነው የዝንጀሮ የጦጣ ባህሪ የምታሳዩት ሰው ናችሁ እኮ የሚመራችሁ የሚያስተዳድራችሁ ህገ መንግስት ያለበት ሀገር ውስጥ እኮ ነው እየኖራችሁ ያላችሁት የተጋባሽውም እኮ በዚህ ህገ መንግስት ባጸደቀልሽ ባስቀመጠልሽ መንገድ እኮ ነው አይደለ ስለዚህ የምትፋችሁም በዛ መንገድ ነው የገዛ ባልሽን ፍታኝ እያልሽው ከሴት ጭን ፈልቅቀሽ እያወጣሽው ምናምን ነው እንደ ልጁን እንፋታ ምናምን እያልሽ አንቺ ራስሽ የምታዋርጂ ለምን ራስሽን አታስከብሪም አንቺ እሱ ይፈልገዋል ይሄንን ነገር ታውቂያለሽ አይደለ አብርሃም ወንድነቱ የሚሰማው ወይም ደግሞ ጀግና አይነት ስሜት የሚሰማው አንቺን እንደዚህ ሲያዋርድሽ ነው አይደል ስለዚህ አንቺ ለምንድን ነው ይሄን የምትሆኝለት
በመሄድሽ ውስጥ እንደምታፈቅሩ አሁንም እንደምትወጂው ለማሳየት ፈልገሽ ነው? ይሄንን ስሜት እንዲያነብብሽ ላይሽ ላይ እንዲመለከተው ስለፈለግሽ ነው ያን የምታደርጊው? አይ ሲሰድብሽ መክሰስ እየቻልኩ ነው ማልከስ፣ አፍህን ያዝ፣ ክብሬን አትንካ፣ ክብሬን ጠብቅ ምናምን መባባሉስ የምትገቢው እንደምታዝኝለት እንዲያቅ ነው አይደለም? ከሄርሜላ ጋር ከ10 ሄርሜላ ጋር አብረህ ብተኛ ፈልጋለሁ ማለት እኮ ነው የቀረሽ አንቺ። በቃና ጨርሰሃል፣ አሁን ይብቃ። አልተቀየምኩም ለምን አትዩም? አንደኛሽን ጭራሽ ብለሽ አልጋ ቤት። ኧረ ተይ ሩታ፣ ሌላ ነገር መጠቀም አልፈልግም። ወንድም አንዴ ስማኝ፣ አልሰማሽም? ዞር በይ አንቺ ይኸውልሽ፣ ለንግግር በሚያበቃ መልኩ እዚች ጋር ግርግር ስለፈጠርክ አይደለም ከሱ ጋር እኮ ነገሮችን እንትኑን አቋረጥኩሽና ስነስርዓት ባለው መልኩ ምንም በቃ ወሰነ ነው እንጂ እዚች ጋር የህፃን ነገር ነው እያደረክ ያለው። ንግግር እኮ አሁን ይኸውልሽ፣ መዳራቱን አስቆምኩሽ አይደል፣ እንትኑን አስቆምኩሽ አይደል ምናምን እየተባባሉ ማንኛው ሰው ነው የሚስማማው? በየትኛው መንገድ ነው የሚስማማው? ሁለት ሰዎች እንኳን ሲጣሉ አንደኛው ከሆነ ጥፋተኛው፣ የጥሉ መንስኤ አንዱ ሰው ከሆነ ያንን ሰው አንተ ነህ ጥፋተኛ ምናምን አትሉትም። በዛ ንዴት ውስጥ ሆኖ በዛ ስሜት ውስጥ ሆኖ አትሉትም። እስኪረጋጋ ትጠብቁታላችሁ። የምታወሩትንም ነገር እንዲሰማ ስተቱንም እንዲያምን ያ ሰው መረጋጋት አለበት አይደል? እናንተ ለምንድን ነው ታዲያ ያ ሰው መረጋጋት አለበት አይደል? ከተረጋጋ በኋላ ጥፋቱን ትነግሩታላችሁ። እሱም ጥፋቱን ይቀበላል። ይቅርታ መጠየቅ ካለበት ያን የተጣላውን ሰው ሄዶ ይቅርታ ይጠይቃል። እናንተ ታዲያ እሷ ናት አይደል? እሷን ለማስፈረም ከመጣችሁ መጣላቱ ስለምን አስገባችሁ? አብርሃም አንኳክታችሁ በሰላም አብርሃም ፈልገን ነበረ እኛ እናንተ ህይወት ውስጥ እኛ አይመለከተንም። ተዋዳችሁና ተፈቅራችሁት የገባችሁት እናንተ ናችሁ። ዛሬ ላይ አልተስማማችሁም። ስለዚህ አለመስማማታችሁ ሰብቶ የማይሆን ተግባር ውስጥ ገብተሃል። አንተም ደስ አይልም፣ ለሰሚም ለሚያይም ደስ አይልም። ካልፈለካት በሰላም መንገድ ተለያዩ። ስላልፈለካትም ነው እዚህ ነገር ውስጥ የገባው ከሌላ ሴት ጋር ግንኙነት የጀመርከው እንጂ አንድ ባልና ሚስት ተጣላን ብሎ ባል ከሚስቱ ጋር ስለተጣላ ከሌላ ሴት ጋር ግንኙነት ይጀምራል ማለት አይደለም። ከዚህም የባሰ ጥል ውስጥ ሰው ይገባል። ስለዚህ ብትፈልጋት ኖሮ ከዚህ ሴት ጋር ግንኙነት አትጀምርም። ለስሜቷ የምትጨነቅ ቢሆን ኖሮ፣ የምታከብራት የምትወዳት ሴት ብትሆን ኖሮ፣ እንደ ልጅ እናት ብትመለከታት ኖሮ ያን ያ ስንት ክፉና ደጉን አብራችሁ እንዳሳለፋችሁ ዛሬ ላይ እግዚአብሔር እነዛን ቀናቶች አሳልፎ ሁሉ ነገር ሙሉ ከሆነላችሁ በኋላ እግዚአብሔር ትዳራችሁን ባርኮ በልጅም ባርኳችሁ ዛሬ አሪፍ ነገር ላይ ስትደርሱ እንደዚህ አይነት ግጭት ማላችሁ ስለተፈጠረ ወደ ሌላ ሴት መሄድ አልነበረብህም። እኔ ምርጫችሁ የናንተ ነው። እኛ እንደ ወንድም እህታችን ስለሆነች ማልቀሷ ማንባቷ በቃ እነዛ ጭንቀት ውስጥ መግባቷ ዲፕሬሽን ውስጥ መግባቷ መከፋቷ ስለሚመለከተን ከዛ ነገር ውስጥ መውጣት የምትችለው ደግሞ ስፋታ ነው ብላ ስላለችን ይሄው ጥሪ ወረቀት የፍቺ ወረቀት ላይ እንድትፈርምላት ይዘመተናል። በቃ አይመለከተንም። እኛ በእናንተ መካከል እንድትጎዳት ግን አንፈቅድልህም። አንተ ባትፈልጋት እህታችንን እኛ እንፈልጋታለን። ስለዚህ አብርሃም እዚህ ላይ ፈርምልን ብለ በጥበብ መንገድ መጠይቅ። አልፈርምም በዚህ ወጣለሁ በዚህ ገባለሁ ካላ እንግዲህ ሄዳችሁ ለህግ አካል ትናገራላችሁ። ይመጣል ይፈርማል። አከተመኩ። እዚህ ጋር ወንድነታችሁ ነው። እናንተ እኮ ለሱ የሚያንስ ጉልበት እንደሌላችሁ እኮ አይኑ። አፈር ከድሜ ልታበሉት እንደምትችሉ እኮ አይኑ። ግን ደግሞ ድክመት ይዛችኋል። ድክመታችሁ ማናት? ሩታ ነው። እሷ ያለችበት ቦታ ላይ ምንም ነገር ሊፈጠር እንደማይችል አውቃለሁ። እንኳን እናንተ ልትደበድቡት ህግ ቦታ ሄደሽ ክሰሽና በአግባቡ መንገድ ተፋች ስትባይ እንኳን ሰው ማትሰማ ሴት ናት። አለመስማቷ ነው እዚህ ድረስ ያመጣት። ህሊና አለኝ እንደዚህ አላደርግም እኔ ለሰው ላይ ክፉ አላስብም ምናምን ትላለች። ክፋት ማሰብ ሌላ፣ ህሊና ሌላ፣ ራስን ማስከበር ደግሞ ሌላ ነገር። በፍርድ ቤት ከጀመርሽው በፍርድ ቤት አጨርሽውም እንዴ? ለምንድን ነው ወንድሞችሽን እየሰበሰብሽ መተሽ ከሱ ጋር የምትጣዩ? አንቺን መሳደብ እነሱን መሳደብ መጋጨቱ ምናምን ምንድን ነው መፍትሄ የሚያመጣው? አንድ ብልጥ ጥፋ እንዴ? ቆይ አረተው ብልጡ ነው እንጂ እንዴ ብዙ አንጠለጠልኩ ነገር አለ። ከኔ ጋር ሰፋጣን አቁምና አንድ ነገር ነው የጠየቅንህ፣ ፈርም። ሰምተኛ እኔ ደግሞ ልህ ስላተያዛችሁ ማለት ነው ለእኔ ኖርማል ነገር ነው፣ ግን አልፈርም። ምን እንደምታመጡ ማለት ነው። በቃ ግልጹን ነገራችሁ። ማንንም ወንድ ልጅ በእንደዚህ አይነት መንገድ አታሸንፉት። ይኸው ወንድነታችሁን ጉልበታችሁን ተማምናችሁ ከሆነ አስፈርሙት። እጁን ጠምዝዛችሁ አስፈርሙት። ልጅቷን ወንጀለኛ አስብሏት። እንደገና በወንድሟ አልጋ ያዘበት ዶርም ድረስ ሄዳ አስደበደበችው ተብሎ እንደገና ደግሞ ሌላ ጣጣ ይምጣ። አዎ ተንቃችሁ ሊሆን ይችላል። አዎ ተደፍራችኋል። አዎ አላከበራችሁም። አዎ አብርሃም ሙሉ ቤተሰባችሁን ንቆታል። ያ ስሜት ደግሞ ወንድ ናችሁ፣ የቤተሰብ ወንድ ልጆች ናችሁ፣ ይደብራችኋል። በቃ በጣም እልውስ ሊከታችሁ ይችላል። አይኖ ግን ደግሞ በጥበብ ነው እንዴ። እናንተ አሁን ፍቺ ወረቀቱን ብቻ ሳይሆን የፈለጋችሁት ያ ሁሉ መናገሩ፣ ልጅቷን እንደዛ መበደሉ፣ ከዛም አልፎ ቤርጎስ ከሴት ጋር ማግኘታችሁ ምናምን እልውስ ከቷቸዋል። ኖ እንደዛ አይደለም። የመጣችሁበትን ዓላማ መሳት የለባችሁ። አብርሃም ቆሻሻ ስራ እየሰራ ነው። አዎ ቆሻሻ ስራ እየሰራ ነው። የማይመጥነውን የማናቀውን አብርሃም አይደል ሊሆነው ነገ የሚያፍርበትን የፈለገ ቢባል ሰዎች ሊረሱት የማይችል
ሁሌም ሰዎች ጥሩነታችንን ሳይሆን መጥፎ ስራችንን ነው የማይረሱት። እንዲህ ነበር እሱ የሚያስብለውን ስራ አይደል እየሰራ ያለው፣ እሱን ለሱ ተውለት። በየቀኑ ብልግናውን ምኑን ነገራችሁት አልነገራችሁት አብርሃም ላይ የምታመጡት ለውጥ የለም። አብርሃም ስለነገ ህይወቱ፣ ስለነገ ስኬቱ፣ ስለነገ ብቻ አጠቃላይ ስለ ህይወቱ የሚጨነቅ ሰው አይደለም። ስለ ህይወቱ የሚጨነቅ አይነት ሰው ቢሆን ኖሮ ስለ ስሙ ይጨነቅ ነበር። ስለ ስሙ የሚጨነቅ ሰው ቢሆን ኖሮ ስለ ክብሩ ይጨነቅ ነበር። በቃ ከተመ። ስለ ትዳሩ ይጨነቅ ነበር፣ ስለ ልጁ ይጨነቅ ነበር። አብርሃም እንደዛ አይነት ደረጃ ላይ አልደረሰም። አሁንም ዝም ብሎ እንደ ተራ ወጣት ነው እየሆነ ያለው። ያለበትን ደረጃ ያለበትን ላይፍ እየተረዳው አይመስለኝም። እኔ አንተ ብለኸኝ ልፈርም አልችልም። ምክንያቱም ምንድነው የፈለከው? ነገር አድርጋለሁ አይገባም። እዚህ መሀል ውስጥ እኔና እሷ መሀል ውስጥ አንተ መግባት አትችልም። ገባህ? እኔና እሷ አውርተን መፍታት እንችላለን። እዚህ ማሽቃበጥ ምንም ጥቅም የለውም። ምንም ማሽቃበጥ አይደለም። እንደዚህ አታዋራኝ። ሲጀምር እንደዚህ አታዋራኝ። በጣም ለመታገስ እየሞከርኩ እኔ አሁን ራሱ ግራ እየገባኝ ያለው የሩታ ሆዳውን ይሄ ነገር ቦርጭ ነው ማለት ወይስ ድጋሚ አረገሽ አንቺ ልጅ? እንዴት ነው ነገሩ? ወይስ ልጁን አልወለድሽም? እኔ እኮ የእናንተ ልጆች ነገር ምንም ሊታመንልኝ አልቻለም። ዝብርቅርቅ ነው እያለብኝ ያለው። ከድራማም አልፎ ሌላ ታምሩ ሳትገቡ አትቀሩም እናንተ ሰዎች። የምሬን ነው ብላችሁ ማለት መቼም ቦርጭ ቢሆን እንደዚህ አይነት ልብስ ለብሰሽ ምናምን ነገር እዚህ ሁሉ ሳጠገባውስ አራት ቤት ነው ያለሽው ምናምን። እኔ ተው አልታላማረኝም ይሄ ነገር። ሻሻ እንዳይሆን ብቻ ሻሻ እንዳይሆን ይሄ ነገር። ሩታ ወይ ሁለተኛ ዙር አርግዛለች ወይ ደግሞ የመጀመሪያውንም አልወለደችው ወይ ደግሞ ቦርጭ ነው። እሺ በቃ ቦርጭ ነው ብለን እንለፈው። ስነስርዓት ወንድ ብትሆን እኮ እዚህ ሩም ይረታት መጣ ነው ገባ። ስለዚህ ውጣ ከቻልክ አስወጣና ከቻልክ አንተ ወንድነት እንደዚህ ምናምን መልከስ ነው። እኔና አንቺ ማውራት እንችላለን። ወንድነት ባንተ መልከስ እናንተ ራሱ ወረቀት ለማስፈረም የፍቺ ወረቀት ላይ ሊፈርሙ መጥቶ እዚህ ደረጃ መሰዳደብ መናናቅ ምን አመጣው? አንድ ወረቀት ላይ አንድ ፍርሚያ ለማስፈረም ይሄ ሁሉ ስድድብ ምን አመጣው? ይሄ ሁሉ ለመጋባት ምን አመጣው? በደላላ ነው እንዴ የተጋባችሁት እናንተ? የምሬ ነው። እኔ በህግ ራሱ የተጋባችሁ እየመሰለኝ አይደለም። ነገሩ ስራችሁ ሁሉ በደላላ እንደተጋባ ሰው አደረጋችሁ። ህግ ካለ ህግ አንድ ቀን 24 ሰዓት በማይፈጅ ጊዜ ውስጥ እልባት ይሰጥሻል። በቃ መፍትሄ ይሰጥሻል። ይሄው እስከ ዛሬ ድረስ መፍትሄ አላመጣችሁም አይደለ? መፍትሄ አላመጣችሁበት ነገር ላይ ጠበቃ አለ። ጠበቃሽ ነገር ጉዳዩን እንዲጨርስ እኮ ማድረግ ትችያለሽ። ትንሽ ብር ከፍለሽ በቃ ከተመኩ። አብርሃምም እዚህ ነገር ውስጥ ለምን መግባት አስፈለገ? የምትሰራቸው ስህተቶች ሳያንስ እንደገና ደግሞ እዚህ ደረጃ አልፈታሽም እንዲያልልሽም ምናምን ደስ አይልም። ባንተ የሆነ ጊዜ ላይ ፍቅረኛሞች የነበራችሁ ባለትዳር የነበራችሁ ያዙን ልቀቁኝ የምትሉ ሰው በፍቅራችሁ ያዙን ልቀቁኝ ስትሉን የነበራችሁ ሰዎች ስንቱ በእናንተ ፍቅር እግዚአብሔር እንዳላመሰገነ ከዛ ሁሉ ነገር አልፋችሁ ዛሬ እዚህ ላይ መድረሳችሁ ስንቱን እንዳላስደሰተ አሁን ላይ ግን ትናንት እንደማይተዋወቅ ሰው የምሬን ነው የምላችሁ አብሮ እንዳላሳለፈ አብሮ አልጋ ላይ እንዳልተኛ ሰው ነው እየሆናችሁ ያላችሁት። የምሬን ነው የምላችሁ ድንገት ገበያ ውስጥ እንደተጋጨ ሰው ነው እየሆናችሁ ያላችሁት። ሰው ነው የሚመለከታችሁ። በጣም የሚወዳችሁ የሚያከብራችሁ በጣም ብዙ ሰው አለ። ስለዚህ ለምታደርጉትና ለምትናገሩት እያንዳንዱ ነገር መጠንቀቅ አለባችሁ። ቪዲዮን ዩቲዩብ ላይ የምትጭኑት ሰው እንዲመለከታችሁ ነው አይደለ? ስለዚህ ለነዛም ሰዎች ደግሞ ክብር እንዲኖራችሁ ማለት ነው። እስከዛሬ ድረስ አክብሯችሁ አይደለ? ያልፍላችኋል። እነዚህ ሰዎች እንታገሳቸው፣ እናግዛቸው፣ ትንሽ ደገፍ እናርጋቸው እንጂ የተሻለ ቦታ ይደርሳሉ ብሎ አይደለ እስከዛሬ ድረስ እናንተን የሚከተሏችሁና የሚያዩአችሁ። ስለዚህ ስለነዛ ሰዎች ስትሉ እስኪ በመከባበር በቃ ተከባብራችሁ እንደጀመራችሁት ተዋዳችሁ እንደጀመራችሁት ይሄንን ትዳርና ህይወታችሁን አሁንም ተከባብራችሁ ተዋዳችሁ ተለያዩ። ከፈለጋችሁ በየቀኑ እየመጣችሁ ጥልና መሰዳደብና የሆነ የማይሆኑ ቃላቶችን መነጋገራችሁ የሚከተሏችሁ ሰዎች ምንድነው ደስታ የሚሰጣቸው ወይም ደግሞ ምንድነው ፈታ የሚሉበት? ምንስ ይማሩበታል በዚህ ነገር? ስለዚህ ህፃናት እኔ አቡሽ ይወለ ስለዚህ ባለው መንገድ ፈርምልና እንዴ እኔ ካንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ያልኩክ የምትወጣው ደግሞ በህጋዊ መንገድ ነው። የኔናንተ ነገር የጸደቀው በህጋዊ መንገድ ነው። የሚያውቀው በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ተፈርማታለህ። እንዴ ነው የምትቆጣጠረው? ቆይ እነዚህ ብቻሎችሽን ይዘሽጪና እኔ ነው ስነ ስርዓትህን ያዝ። አንተ በስተቀር አትንከው። አንዴ ስማ ዞር በይናትሽ አንቺ እነሱን የመናገር መብት ብቻላችሁና እኛ አይደለም ኢብራ አባ ብቻላለ ደስ ይላል። እኛ እኮ ብቻሽን አትጂ ከሰው ጋር ሂጂ ከወንድሞችሽ ጋር ሂጂ እኮ ያልነው እዚህ መታችሁ እንድትሰዳደቡ እንድትደባደቡ እኮ አይደለም። ሰው ከጎንሽ ስለሚያስፈልግ ነው እንጂ ተደብድበውት አስቀይመውት ምናምን ነገር እንዲያስፈርሙልሽ እኮ አይደለም። አግባብ አይደለም። ያ አንቺንም በህግ ያስጠይቅሻል። እኔ ያሳቃችሁ ነው በጣም። እሱ ደደብ ይለዋል፣ እሱ ቡችሎችሽን ይልሻል፣ እቺኛዋ ከዚህ ጋር ታጋግላለች ምናምን ነገር ምንም መፍትሄ
የሌለው ነገር ነው እኮ እያወራችሁ ያላችሁት። በእንደዚህ አይነት መንገድ እንደማይፈርምላችሁ እናንተ በደንብ ታውቁታላችሁ። እናንተ በፊርማው ሰበብ አብርሃምን መሳደብ፣ አብርሃምን ማንቋሸሽ፣ አብርሃምን እንዲህ ማድረግ የሆነ ልክልኩን እንደሚባለው የለም ልክልኩን እየነገራችሁት ምናምን ነገር ነው እንጂ ፊርማ ፈልጋችሁ የመጣችሁ አትመስሉም። ፊርማማ ፈልጎ የመጣ ያን ሰው በፍቅር ይዞ በሆነ ነገር አስተባብሎ ምናምን ነገር ካስፈረመ በኋላ የፈለገውን መናገር ይችላል ሳታስፈርሙ። ስለዚህ ነገም በዚህ ፊርማ ሰበብ መታችሁ ልጁን ማዋረድ፣ ልጁን መሳደብ። ልጁ እኮ ስለራሱ ከተዋረደ ምን ፋይቶ ገና ከዚህ በላይ ብዙ ነገር ላመጣ እችላለሁ። አይገርምም? ይሄ በጣም ትንሹ ነው። አራስ ኮንቶ ድረስ ይዛት መምጣት አልነበረብህም። ብዙ ነገር አንቺ ራሱ ከወለደ ሰው ጋር ምንም አሰሪም አይመለከትም። ምን አይነት ርካሽ ነሽ? አበላሽሽ ወይ ልጅቷ ነው ወይኔ ጉድ ማለት ሰው የሚሰራው ስራ እኮ አይቆይ ከምናወራ ሁልክ አልወጣም። ከዛ እኔና አንቺ በምናወራበት መንገድ እኔ በጣም እንደሚያስቀኝ ታውቃላችሁ። እኔ አብርሃምን ስቆጣ አብርሃምን ብዙ ነገር ስናገረው ፍሬው እንደዚህ ያለው ፍሬው እንዲተናገረው ምናምን እኔ የኔ ያክል እንኳን አልተናገርኳቸውም። ሩታ አብርሃምን የምትናገረውን ያክል ወንድሞቹ አብርሃምን የሚናገሩትን ያክል ጓደኞቹ እነ ፈረንጁ ምናምን ወንድሙ ኤፍሬም የሚናገረውን ያክል እኔ እንኳን አልተናገርኩትም። እኔ ስናገር የሚከነክናቸው ሰዎች አሉ። በቃ ምክንያቱም በደንብ አዳምጬ እያንዳንዷን ስህተቱን ብልጥ ለመሆን የሚሞክራትን እያንዳንዶቼ ማትረባ መሀል ማለት ትናንትና ተናግሮ የሳቅነው ንግግር አለ አይደለ? እነሱን ንግግሮችን ብቻ እያንዳንዷን ነገር አብራርቼ ስለምነግራችሁ ያ ይደብራቸዋል። ታውቃላችሁ የአብርሃም ቡችሎች ያው እንግዲህ አብርሃምን ቡችላ እያለ ነው እንግዲህ ከማን እንማርኛት ልጆቹ ያው እንግዲህ የሁሉ ደቂቃ እየተስተዳድቡ ነው። እኔ ሁለት ስድብ የሆነች ነገር አይና አክልኩ ስድብም ተሳድቤ አላውቅም። እንዴ ሲጀምር አንድ የማይረባ ስራውን በቃ ተግባሩ ትክክል እንዳልሆነ ለሚመለከተው ሰው ለሚያየው ሰው የማይመጥን ባለትዳር ባል የሆነ አባት የሆነ ሰው ማድረግና መገኘት የሌለበትን ነገር ሲያደርግ ነው ያንን ተግባሩን ነው የምናገረው። ፐርሰናል ከሱ ጋር ችግር የለብኝ። እኔ ቪዲዮ አምጥተውልናል እንግዲህ ዩቲዩብ ላይ እስከጫኑ ድረስ የፈለግነውን ደግሞ የመናገር መብት ስላለን ነው። እና እንደ ሌሎች ሰዎች ለምሳሌ እኔ እንደ ዜና ማውራት አቅቶኝ እኮ አይደለም። አብርሃም ትናንትና ከሩታ ጋር ተጣልቶ በዚህ እንደዚህ ሆኖ ምናምን እኮ ብለን ደግሞ እንደ ዜናም ደግሞ ነበብ አድርገን ደግሞ ላሽ ማለት ግን እንችላለን። ግን ጊዜያችሁን ሰጥታችሁ ከሰማችሁኝ ድረስ የሚጠቅም ነገር እናንተም እኮ ትዳር ውስጥ ትገባላችሁ። ነገ ከባልሽ ጋር ነገ ከሚስት ጋር ትጋጫለህ። ስለዚህ በትዳር ውስጥም ስትኖር እማቀውን ግጭት ሲፈጠር ጥል ሲፈጠር በምን ማለፍ እንዳለብህ እንዴት ማድረግ እንዳለብህ ትንሽ የማቃትን ነገር ከእናንተ የተሻለ ነገር ኖሮኝ ሳይሆን ትንሽ የማቃትን መልካም ንግግርን ተናግሬ ልለፍ በሚል እንጂ እኮ እንደ ሌሎች ሰዎች ዝም ብዬ መቀባጠር አቅቶኝ አይደለም። እና አብርሃምን ቪዲዮ ሳይሆን ለመስማት እናንተ እኮ ድጋሚ እኔ እዚህ ጋር ማስገባትን ትንሽ ሩታና አብርሃምን ቪዲዮ ለማየት አይደለም ወደ እኔ የምትመጡት አይደለ? እኔ ለምናገራቸው ነገሮች ቦታ ሰጥታችሁ ስለምትወዱኝ ስለምታከብሩኝ ነው። መልካም ነገር ባታገኙብኝ ኖሮ እኔ እንጃ ሰከንድ እንደማሰሙኝ አውቃለሁ። እኔም የምሰራው የሚሰማኝ ስላገኘው ነው፣ የሚያከብረኝ የሚያዳምጠኝ ሰው ስላገኘው ነው። ኮመንታችሁን እኮ ቁጭ ብዬ ነው ማነበው። መልካምን ነገር ስለምመኝላችሁ መልካሙን ብቻ አወራላችኋለሁ። ምንም ማድረግ የሚያቀታኝ ሴት እንዳልሆንኩ በደንብ ጠንቅቀህ እኮ ታውቃለህ። በየቦታው አንዳንድ ጣል እያደረግህ ልትሄድ ነው። ለነገሩ ልምድ ነው። ከዛ ውጭ ምን አላማ አለ? ዘር በዛ እንዴ ጥፋተኛ እኔ ነኝ እኮ ማድረግ የነበረብኝ ነው የማውቀው። እድሜ ለአንተ እንዲህ የተናቀውን በአንተ ምክንያት ነው። ኖባ ተረጋጋ። ኖባ ግን በቃ ዛቻዋ ራሱ ይበቃል። በቃ ህንድ ፊልም ላይ ራሱ እንደዚህ አይነት ዛቻ አይቻላቅም። ንግግሩ ምናምን ነገር በቃ ዱላ ይሻላል ትላላችሁ አንዳንዴ። በቃ የሰውዬ ሊገነጣጥለኝ ነው እንዴ ነው የምትሉት። አሁን ኖባ መጥቶ የሆነ ነገር ምናምን ጓገጭ ቢልባችሁ ድምጿና የምትናገረው ንግግር እንደ ቅጥነቱ አይደለም። ብቀጥንም ጠጅ ነኝ ነው ንግግሯ እንዳለ። ወይኔ ኖባ እደፋችኋለሁ ይላል፣ ረበርባችኋለሁ። እሺ አንቺ ዝም በይ። አንቺ ስነ ስርዓት ነው። ስነ ስርዓት ነው። ልቀቀኝ። እንዳትነካኝ። ልቀቀኝ። ካሁን በኋላ በቃ ዝም በይ። ምን ትመስላለች? እንዳታናግረኝ። የማፈርም ከሆነ ከዚህ ቤት ሬሳ ነው የሚወጣው። ሰማኛለህ? አብርሃም ጉራ ብቻ ያለው ሰለቸው። ስንት ደቂቃ ሆነ? 14 ደቂቃ ሁሉ እንተክላለን፣ እነቅላለን፣ እንገነጥላለን ይሉታል ልጁን። መጨረሻ ላይ ቢቸግር ጉራ ብቻ። እውነቱን ነው፣ ጉራ ብቻ። ስልቻ ቀልቀሎ ስልቻ አለ ሰውዬው። ጉራ ብቻ ይዞኝ ነው። በእናትህ ቶራ ልጆች ይዘሽ መጣሽ። እኔ ላይ አፍታት ከፍታለሽ። አፈን አትክፈት፣
አፈን አትክፈት። እነሱ ላይ አፈን አትክፈት። ሁሉ በቃ ሩታ ካለች መፍትሄ የለም። ሁሉ ጊዜ በቃ መፍትሄ ፈልገሽ አታውቂም ሩታ። የምሬን ነው የምልሽ። ፍቺ ፈልገሽ አይደለም የመጣሽው አንቺ። መሰዳደብ መነጋገሩ ምናምን ተመችቶሻል። በቃ በምትችይው ልክ እሱንም እሷንም ማዋረድ መሳደብ ስለፈለግሽ ነው። በቃ በቀል ላይ ነሽ እንጂ ያለሽው ፍቺ ላይ አይደለም ያለሽው። የምር በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው። ገባ ታከብሪማ ያው ሁሉ ጊዜ ሲለምንሽ ምን በያየሽ እኮ ነው እግርሽ ስር ወርቆ ወንድሜ ህይወት አይኖረውም። ገባ አንተ እንደዛ እየተንከሰከስ እኔ ካንተ ጋር መኖረው እኔ ካንተ ጋር መኖረው። ገባ ይኸውልህ አብርሃም ጋሽ አብርሃም ባቡጂ ስማ፣ ካሁን በኋላ እንደውም ባቡጂ ነው ስምና ባቡጂ ይኸውልህ ማክበር ሌላ ህይወት ሌላ ነው። ትዳር ሌላ ነገር ነው። ኤፍሬም እግሯ ላይ ወድቆ ሲለምናት አንተ የሄርሜላ እግር አቅፈህ ተኝተሃል። አየህ ልዩነታችሁ እዚህ ጋር ነው። እግር ላይ መውደቅም ካለባቸው ቤተሰቦች አንተ ላይ ነው መውደቅ ያለባቸው፣ አንተ እግር ላይ ነው። እባክህ አታዋርድን ነው ወይ ትዳርህን ፈተህ እንደፈለግኩን ብለው እግር ላይ መጥተው አንተ ጋር ነው መውደቅም ካለባቸው የአንተ እግር ላይ መውደቅ ያለባቸው እንጂ ማክበር ሌላ ነገር ነው። ትዳር ነው ያዘችው። የኤፍሬም ልመና እኔ ስተረጉመው እኔ ሲገባኝ የኤፍሬም ልመና ባልሽ እንደፈለገ ይዘሙት እባክሽ አትጣየው አትፋችው እሺ ብለሽ ኑሪ እንደማለት ነው። የኤፍሬምን እግሯ ላይ ወድቆ የለመናትን ልመና እኔ የምረዳው እንደዛ። ምክንያቱም እንዴት ነው አንድ ወንድም የገዛ ወንድሙ ከሌላ ሴት ጋር እንደፈለገ በሸነኔ እያለ በሚስቱ ላይ ሴት ደርቦ እዛ እየተንዘላዘለ እንደገና ሚስቱን መጥቶ የሚለምናት እንዴት በምን አይነት ሳይንስ በምን አይነት ካልኩሌት ነው የተረዱት? ቆይ ጉዳዩ ሁለቱ መሃል እኮ ጥል ብቻ ተፈጥሮ አብርሃም አኩርፎ ከቤት ወጥቶ ወይም ሩታ ልታረቅ ምናምን ብላ ቢሆን እሺ ይሁን። ባሏ ከሌላ ሴት ጋር እዛ ተኝቶ እዚህ ጋር መጥቶ እሱ የእሷ እግር ላይ ቢወድቅ ምንድነው ነው? አለማክበር እኮ አይደለም። ስላከበረች ታዲያ አንተ እንደፈለክ እየማቀጥክባት እንደፈለክ ህይወቷን ልታደርገው ትፈልጋለህ እንዴ? አክብራ ይቅርታ ብትቀበል ህይወቷ ላይ ልትጫወትባት እንደፈለክ እየማገጥክ ለመኖር ነው የፈለከው? የፈለከው እኮ አንተ እሱን ነው። ለምን ተናገርሽኝ እኮ ነው። ከአንቺም ጋር ልኖር ከፈለኩትም ሴት ጋር እንደፈለኩ ልሁን እኮ ነው የአብርሃም አወራርህና አነጋገር የሚያስረዳው። የጋሽዬም ልመና የወንድምም እግሯ ላይ መውደቅ ከክብር ጋር የተገናኘ አይደለም። ህይወቴ ይበልጥብኛል እኮ ነው። እሷ ህይወቷ ይበልጥባታል። ባሏ ያልፈለጋትን ባሏ ያላከበራትን ባሏ እኔ ለሷ ያላዘነላትን አዘኔታ ለወንድሞች እሷ ለምንድን ነው የምታዝነው? ለምንድን ነው ስለምታከብራቸውና ስለምትሰማቸው የሐዘንና የጉስቁልናን ህይወት እንድትመርጥ የምታረጋት? አንገቷን የምትደፋበትን ኮንፊደንስ የሌለውን ህይወት እንድትመርጥ የምትፈልገው? እኔ ካንተ ጋር የምኖረው ህይወቴን እነሱ አይኖሩልኝም። ገባ እነሱን አክብሬ ነው እንጂ አሁንም ቢሆን አንተ ሌላ ነገር የማድረግ አቅሙ በደንብ እንዳለኝ ታውቃለህ። ምንም አቅቶኝ አይደለም። ሰማኛለህ? ስነ ስርዓት ይኑር እኮ ፈርምልኝና እገላገላለሁ። ምንም አንተ የምሰማበት ደቂቃ አይኖርም። እንዴት ነው መረጋጋት? እኔ ይኸውላችሁ እናንተ ማድረግ ያለባችሁ ሂዱና ለእናትና ለአባቱ ከዚህ በኋላ ምንም አይነት እርምጃ ብንወስድበት ለልጃችሁ ተጠያቂ አይደለንም። የምንችለውን አክል ጥረናል፣ ለምነናል፣ ብዙ ደጅ ጠንተናል። ስለዚህ ከዚህ በኋላ አንዳች ነገር ቢናገር አንዳች ነገር ቢል ለምናደርስበት የትኛውም እርምጃ ተጠያቂ አይደለንም። እኛ ጋር በታችሁ ጋሽዬ እንዳታዝኑብኝ። እኔ በቃ ልጆት የሚሰራውን ነገር ይሄው ቪዲዮ አለ መመልከት ይችላሉ። አንድም ቀን ሄደው ልጆትን ስለምኑት ሲያናግሩት ስለስተቱ ሲጠይቁት አይቼ አላቅም። እርሶ እየመጡ የሚያስጨንቁኝ እኔን ነው። ልጆትን ይፈሩታል ወይ? ምንድነው ችግራችሁ? ወይስ እርሶም ከኔ ጋር እንዲለያይ ይፈልጋሉ? በኔና በሱ ትዳር ወይስ ደስተኛ አይደሉም? ግልጹን ንገሩን። ምክንያቱም ሰው እንዴት ዝም አሉ ላለመባል እንጂ እየመጣችሁ የምታወሩኝ የምር እኔና እሱ እንድንታረቅ እያደረጋችሁ ያላችሁት አንድም ነገር የለም። ምክንያቱም አንቺና እሱ እንድትታረቁ ቢፈልጉ ኖሮ ከአብርሃም ነበር የሚጀምሩት፣ ከልጃቸው ነበር የሚጀምሩት። ምክንያቱም የአንቺ ነገር እዳው ገብስና በአንቺ በኩል እኮ ነገሮች ቀላል ነበሩ። እየከበደው የመጡት እኮ የአብርሃም የዕለት ዕለት ድርጊት ነው እኮ። አንቺንም እዚህ ውሳኔ ውስጥ እየከተተሽ ያለው እኮ አብርሃም በየቀኑ የሚያደርገው ነገር ነው። እንዴት ነው ደግማ እሱ እንደዚህ እየተርከሰከሰባት እሱ ከሌላ ሴት ጋር እንደፈለገ እየሆነ ምንም አልሆንኩም እሱ ይበል። እሷ አይምሮ ላይ ግን የፈጠረ እሷ ልብ ላይ የፈጠረ ነገር ግን አለ። እንዴት ነው ነገ በእናንተ ለመና በእናንተ ጉትጎታ ታረቀችው? እንዴት ነው እንደ ባል የምታየው? እንዴት ነው እንደ ባል የምትገዛለት? እንዴት ነው ደግማ ይሄንን ገላ እንደ ድሮ ደስ ብሏት አቅፋው የምተኘው? ይሄን እንዴት አታስቡም እናንተ? እሱስ በእናንተም ፈርቶ ወይም ደግሞ የሰው ፈርቶ ተመለሰ እንበል። እንዴት ነው አሁን የለመደውን ነገርስ አቋርጦ ከሷ ጋር እንደ ድሮ ባል ሆኖ የሚቀጥለው? እንደውም አሁን ከተለያዩት በላይ ነገሮች ሳይቀረፉ እሱም በሙሉ ልቡ ተጸጽቶ መሆን የሌለበትን ማድረግ የሌለበትን ነገር እንዳደረገ አምኖ መመለሱ እንጂ አሁን በእናንተ አይነት መንገድ አሁን እናንተ አስታርቃችሁ እነሱን ወደ ትዳር ለመመለስ በምታደርጉትና በምትጥሩበት መንገድ እነዚህ ልጆች ተመልሰው ወደ ትዳራቸው ቢመለሱ ከበፊቱ የከፋ ነገር ነው የሚፈጠረው መሃላቸው።
በጣም የከፋ ነገር ነው ማላችሁ ተፈጠረ። ከዚህ በኋላ በምን እንደማስፈርም እኔ አውቃለሁ። ሰምተኸኛል? እጅህን አትዘርጋ እባክህ። እምለቅህ እንዳይመስልህ አንተ እጅህን አላባክንም። ገባህ? እገለጥልሃለሁ። ጭራሽ ታስፈራራለህ እንዴ? እና አንተ እናንተ ራሱ ሩታን ይዛችሁ መምጣታችሁ ለአብርሃም ይባስ የልብ ልብ እንደሚሰማው አታውቁም? የምሬን እኮ ነው። በእንደዚህ አይነት መንገድ አብርሃምም ማውራታችሁ ሩታ ከጎናችሁ ቆማ ለአብርሃም ምን አይነት የልብ ልብ እንደሚሰማው አታውቁም? በወንድሞቿ አስደበደበችኝ ነው። ሌላ ነገር ምን ይመጣል? ምንም እዚህ ጋር እኮ የምታተርፉት ነገር የለም። ምክንያቱም ያለበት ድረስ የያዘበት አልጋ ቤት ድረስ ገብታችሁ አይደለ? ስለዚህ ጥፋተኛ የምትሆኑት እናንተ ናቸው። ብልጡኑ ጎበሳ የት ይደርሳል የተባለውን ዛፍ ቀበሌ ቆረጠው ማለት አሁን የት ይደርሳሉ ብለን ስንጠብቃቸው መጨረሻቸው ይኸው ፍታኝ አልፈታም የሚል ጭቅጭቅ ውስጥ ይግቡ። ወይኔ አብርሽና ሩታ